መድኃኒቷን መስጠት፣ መርፌ መውጋት ይህንን ነበረ እና እንዲሁም ጽዳት ኤቭሪቲንግ። አንድ ቀን መድኃኒቷን ሳትወስድ ወጣችና ስትመለስ ፈዘዘች። ላይክ እንደ ሮቦት ነው የሆነችው። አትበላም አትጠጣም፣ ያኔ ደረቀች። ከዛ ሰውየው መጣ። ምኑና ነው ገለሽ ከሞተች አንቺ ከእስር ቤት አትውጭ፣ ጭራሽ እስር ቤት ራሱ አትገቢ፣ በእጄ ነው የምትሞችው ነበር ያለው። ኢሚዲየትሊ ወደ ሆስፒታል ወሰዷት። 5 ደቂቃ ብትቆይ ኖሮ ትሞታለች ተባለች ሴትዮዋ። ኤኒዌይስ 1 ወር ሙሉ ኮማ ውስጥ ቆየች። ለካ መድኃኒቱ በሰዓቱ ካልተሰጣት በሽታዎቿ ይናጋሉ። በጣም ታማሚ ናት። በቀን ወደ 13 መድኃኒት ነበረ ምሰጣት ከመርፌ ውጭ ማለት ነው። እና በእርግጥ የኔ ጥፋት አልነበረም በሰዓቱ፣ የልጇ ጥፋት ነው። ምንም ጠዋት ምግብም ሳትበላ መድኃኒቱንም ሳትወስድ ነበር ይዛት የወጣችው። ቀኑ ሙሉ ጫት ሁላት ስታመልሳት ምሰጣትን መድኃኒት አላውቅም፣ ሌሊት ስለተመለሰች። አንደኛ ቋንቋ አልችልም ነበር፣ 2 ወሬ ነው ግን ብዙም አልችልም። 1 ወር ሙሉ ኮማ ውስጥ ስትቀመጥ ሆስፒታል በር ተዘግቶብኝ በበር ስር ነበረ አንዳንድ ክብዝ በቀን የሚገባልኝ። በዛ ነበር ስኖር የነበረው። ልክ ስትድን ግን በሩ ተከፈተ። ቤት አጽጂ እማሟ ትመጣለች ተባለ። የተደሰትኩት ደስታ ወይኔ ብቻ የሆነ ብርሃን ይበራልኝ ያክል የተሰማኝ በጣም ነው የተደሰትኩት። ከዛ ወጣው፣ ቤቱን አጸዳው። በቃ የዚህ ቤት መኖር የለብኝም በሚለው ወሰንኩኝ ለራሴ ማለት ነው። ከዛ ከ1 ወር ከ15 ቀን በኋላ ከሕክምና መጣች። መድኃኒቶቹ ኦርደር አስይዞ በስነስርዓት ታፕርዌሮች አሉ የመድኃኒት እሱን አስተካክሎ ይዘውላት መጡ። ጠሩኝና ሊዛ አንቺ ነሽ መድኃኒቱን መሰጫት፣ መድኃኒቱን ስትሰጫት ግን ተጠንቀቂ፣ እንደ ከዚህ በፊቱ እንዳይሆን አለኛ ሰውየው። እማወራው ቋንቋ አይገባኝም። እኔ የማወራው እንግሊዝኛ ትንሽ ነው፣ ለዛውም ፐርፌክት አይደለውም። ከዛ አይኒድ ቢሮ አልኩት። ቢሮ የለም፣ 40 ሺህ ብር ክፈይና ወደ ቢሮ መልስሻለሁ፣ አለበለዚያ የለም ማለት። ከዛ እኔ አልሰጣትም መድኃኒት አልኩት። መድኃኒት ካልሰጠሽ ስራሽ ይሄንን መስራት ስለሆነ ያው ድጋሚ በሩ ይዘጋብሻል ነበር የተባልኩት። ይሄም የሆነው በሎኒ የሚባል ሰፈር ነበር ምሰራው ቤሩት ውስጥ ነው። ከዛ እሺ አልኩት። ሴትዮዋን መንከባከብ ጀመርኩኝ። እንደምንም በቃ ይህን ነገር መወጣት አለብኝ በማለት ከዛም ልክ 6 ወር እንደሰራው ደሞዝ እፈልጋለሁ። ስልክ የሚፈቀድልኝ በወር 1 ብቻ ነው። እሱንም 5 ደቂቃ ጭንቅላቴ ላይ ቆሞ ነው። አላወራም ብዙ። ካለቀስኩ ምናምን ስልኩን እነጠቃለሁ። ስለዚህ ምንድነው በስነስርዓት ማውራት እንትን ማለት ነበረብኝ። ከዛም 6ኛ ወር ላይ ደሞዝ እፈልጋለሁ። እሺ እንልክልሻለን። ልኮ አካውንት አምጪ። አይ ስልክ መደወል አለብኝ አካውንት ለማግኘት። ምን አደረኩኝ? ኢሚዲየትሊ ለደላላ ከኢትዮጵያ ላመጣኝ ላገናኘኝ ለሱ ደወልኩለት። እባክህ እኔ ያለሁት ችግር ውስጥ ነው፣ የፈለግከውን ያክል ገንዘብ ከፍልሃለሁ፣ ብቻ ግን ከዚህ ያስወጣኝ አልኩት። በእርግጥ ፋሚሊም ስለሚያውቅ እንዲህ የምን ችግር፣ ቤቱ እኮ የሆነች ልጅ ሰርታበታለች። ኖ አሁን በጣም ከባድ ነው። አሮጊቷ 90 ዓመቷ ነው። የምሰጣት መድኃኒት ኦቨርዶስ ነው። ብትሞት ነገ ጠዋት ነው እድሜ ልክ እስር ቤት ነው። ስለዚህ እባክህ ተባበረኝ ያልኩት። ኢትስ ኦኬ በቃ እዛ ቤሩት ላይ ያለች ልጅ አለች እና አገናኘሻለሁ እና እንዴት አለኝ አላውቅም፣ ብቻ ግን እሺ ያልኩኝ። ለማዘር ደውልና አካውንቷን ትላክልኝ ቶሎ በላልኩት። አካውንቷ ተላከልኝ። ብሩን አስገባው። መጣና ኮዱን ንገሪያቸው፣ ዌስቴርን ዩኒየን ስለምናስገባ ኮዱን ንገሪያቸው ብሎ ድጋሚ ስልኩን ሲሰጠኝ ማዘርን ደወልኳት። ብሩ ገብቶልሻል አልኳት። አዎ ገብተዋል አለች።
ኮዱን ሰጥቻት በነጋታው ማለት ነው። እሺ በቃ እሺ ቻው አልኩኝ። ስልኩን ኢሚዲየትሊ አጠፋው ብዬ ለካ አላጠፋሁትም። እሱ ሴቭ አድርጎታል የማዘነ ስልክ ሰውዬው። ከዛም ድጋሚ በምን ላገኘው ሰው ደላላው፣ ምክንያቱም ስልኩ ከሚስተር እጅ ነው የሚውለው። ያለኝ አማራጭ በሹኪያ ቤት ውስጥ ያለውን ስልክ መደወል ነበር። ከዛ በሹኪያ አድርጌ ስልክ ደውዬ ለደላላው ሰርቄ ነው እየደወልኩልክ ያለው እባክህ ግን ተባበረኝ አልኩት። ወዲያውኑ የልጅቷን ስልክ ሰጠኝ። በዚህ ስልክ ታገኛታለሽ አለኝ። ግን እዛ ቤት ውስጥ ቁጭ ብለሽ እንዳትደውይ ምክንያቱም ትያዛለች አለኝ። ኦኬ አልኩት፣ በወረቀት ጻፍኩት። ቴንኪዩ ብዬ ስልኩን ዘጋው። እሱ ሲስተሙን ስለሚያውቀው ተንክስጋድ። ከዛ ሳምንት ጠበቅኩኝ። የተመቻቸ ሁኔታ ሲስተካከልልኝ ዕለተ እሑድ አሮጊቷን አስተካክዬ ምግቧን አዘጋጅቼላት ምን ብዬ ፋሚሊዎቿ ሁሉም ተሰብስበው አንድ ቤት ውስጥ ሲቀመጡ እኔ የእነሱን ማሐጀብ ልብስ ለብሼ አመለጥኩኝ። ወጥቼ ለልጅቷ ደወልኩኝ። ታክሲ በአርማው ቢጭ ቀይ ነው እና እንደዚህ አድርገሽ ያዥ ያለችኝ። ታክሲ ያዝኩ፣ ደረስኩኝ። እሷ ጋር ተቀበለችኝ። ከዛም ሰውየው እንደጠፋው በዛም ሰዓት አወቀ። ኢሚዲየትሊ ለማን ደወለ? ለእናቴ። ልጅሽን ካገኘዋት ቤት ነው የምከታት፣ ጠፍታለች ብሎ ነው የሚያወራት። እሷ በምን ይግባቡ ቋንቋ? እሷ ልጅ እያለች ነው የምትደውል። ልጅ ስልኩን ሴቭ ስላደረገች እሷ እኔ መስሏት ነው የምትደውለው። እሱ ደግሞ እኔን ለማስያዝ እንትን የሚለው መጨረሻ ደላላ ጋር ይደዋወሉልሽና ልጅሽ ጠፍታለች ከአስያዝኳት እስር ቤት ነው የምከታት ብሎ ነገራት። ልክ እንደወጣው እማዬ ስልኩን እንዳታነሽ እኔ ወጥቻለሁ፣ ከዛ በስጅ ነው የምሰራው አልኳት። ኦኬ አለች። በዛ ጨርሼ የውጭ ስራ ጀመርኩኝ ማለት ነው። በ8 ወሬ ውጭ ስራ ስሰራ ኦቨርታይም ነው የምሰራው። $1000 ነው የሚከፈለኝ። 18 ሰዓት ነው የምሰራው መጣ። ምክንያቱም መለወጥ አለብኝ የሚለው ውስጤ ስለነበረ ዘይቱና ባብል የሚባል ዘይቱና ቢ ውስጥ ነው የምሰራው። በጣም ከባድ ነው ስራው። አይ ነው መቀመጥ አይቻልም፣ ግን ብር ፍለጋ እስከወጣው ድረስ ግዴታ መስራት አለብኝ በምለው ነበር ሰንኩት። ሰራውኝ። ልክ 1 ዓመት ከምናምን እንደሰራው ኢንፊጃር ፈነዳ። ኮሮና መጣ። ኮሮናው ሲመጣ ለ15 ቀን ስራው ቆመ። ወደ ቤት ገባው። ልክ ገብቼ ኢንፊጃሩ ፈነዳ። በዛው ትርምስምስ ወጣ። እኔም ትንሽ ግራ እጄ ተመታ። ጓደኛዬም ሞተች። እኔ ቀረ። ከረንቲና የሚባል ሰፈር ድረሽልኝ ስትል ገላዋን እየታጠበች ነበረ። ጓደኛዬ ሞተች። አዎ ሞተች ብለሽ ሳቅሽ እኮ ያልሽው የታቋላ። ሶሪ ሳቅ ይመስላል ሲቃሽ። ሶሪ እና እኔ ባስታፎ ነበረ ምኖር። እንፍጃሉ ሲፈነዳ ጋዝ የፈነዳ ያክል ነበር የተሰማን። ግን እንዳለ መስታወቱ በሙሉ መሬት ላይ ሲፈስ ደነገጥ። ሁላችንም በቃ አንድ ድንጋጤ የሆነ ድንጋጤ ውስጥ ነው። ወዴት እንዛ? እዛን ለካሷ መንቱኑ ወርቁባት ከረንቲና ሰፈር ናት ያለችው። ከመዳሟ ጋር ነው የምትኖረው። አሮጊት ናት። ከዛ ድረሽልኝ የሚል ስልክ ስደውል እኔ አንድ ግራ እጄ እያመመኝ ሮጥኩኝ ወደ እሷ። ስሮጥ ምድሩ በጣም ተረመስምሷል። በቃ እዛ ጋ መኪና፣ እዛ ጋ ሰው ወድቋል። ምንዋል በቃ ብታይ እንዳለ መሄዳ በሙሉ እንትን ነው። በተለይ ከረንቲና አካባቢ እንዳለ ሰው ወድቋል። ደም በደም ነው። እዛን ወደ እነሱ ቤት ባህሩ ጋ ነው ስደርስ ቤቱ እንዲህ 3ኛ ፎቅ ላይ ናት። እንዲህ ነው የተደረመሰው። ወደ ውስጥ እንዲህ የገባ ነው። ስፈልግ የለችም። አሮጊቷ ሞታለች። እሷ ፍሪጁ ወድቆባት ሰውነቷ እንትን ከኩሽና እና ሽንት ቤቱ አጠገብ እንዲህ እንትን ስትል እንዳለ
ተደርምሶ ፍሪጁ ወደ ሻወር ቤቱ ገብቷል። ወድቆባታል፣ እንዳለ ተደርምሷል። እዛ ውስጥ ድምፅ አለ፣ የሚያቃስብ ድምፅ ነበር። እኛ እነዚህ ነፍስ አድኖችም አሉ፣ አምቡላንስ አለ። ሰውዬ የሱሪያ ልጅ አንድ ደግሞ ጓደኛዬ ነበር በሰዓቱ። እሷ እዛ እያቃሰተች ነው። ከዛም ጨውኩኝ፣ እዛ ቁሜ ድረሱ ድረሱ እንላለን። ማን ነው? ምክንያቱም አንቺ እንትን ስትሆኝ ስደተኛ ስትሆኝ ማንም አይቆምልሽም። ገባሽ? የሀገራቸው ዜጋ አልነበረም። ስለዚህ ብዙም እንትን አላሉ፣ ሊደርሱ አልቻለም። እባክህ እባክህ እዚህ ጋር እህቴ እየሞተች ነው፣ እባክህ ድረስልኝ፣ እባክህ እያልኩኝ ጨውኩኝ። አትጩይ ሩሕ ምንሆን አለ ላበራህ ሩሕ ሕክት የሆን አልኩት። ጎቶ ሲያወጣት ስጋዋ እንዲህ ተተልትሏል እንዳለ ፊቷ ሌላ ሰው ነው የምትመስለው። ቆራርጧታል። ትንፋሽ የለም። ከአፈር ውስጥ ተቆፍሮ የወጣ ሰው ታውቂያለሽ? ልክ እንደዛ ሆናለች። ሰውነቷ በሙሉ የለም። ራቆቷ ናት። ወዲያው የለበስኩት እንትን አስለበስኩበት። እየጨዋ አምቡላንስ ውስጥ ከተቷት። ተሸከምኳት። ያቃስታል። ውሃ ስጭኝ ውሃ ስጭኝ አለች። ውሃ የለም። ቢኖር ሰጣት ነበር ግን የለም እጄ ላይ። ከዛን ላይዞች ደርሰሻል ሕክምናን 3 ሕክምና ዩ 4ኛ የለም 5ኛ አላቅም። ወደ ገጠር አካባቢ ወስደውን ሄዱ። ከዛም ሆስፒታሉ እንዳለ ሞልቷል የተጎዳ ሰው። ከዛን ይዟት ገቡ። እሷ ጭራሽ ነፍሷ ሊወጣ ነው። አልጋ ተሰጣት። ከዚህ ከእግሯ ላይ እየተቆረጠ ስጋ ፊቷ ላይ ተለጠፈላት። ፊቷ እንዳለ ተቆራርጠዋል። እንዲህ አይኖቿ በሙሉ እንትን ብሏል። ወዲያው ነው ኦፕሬሽን፣ ወዲያው ስጋ ገጣጠሙላት። ምን አሉ የተለያየ ቦታ ነበር የተሰፋው። ከዛ እያወራች እባክሽ ውሃ ውሃ እያለች ውሃ ግን የለም። ከዛን ትንሽም ብዙም አልቆየችም፣ አረፈች እዛ ውስጥ እዛው ሆስፒታል ውስጥ። ከዛ ማረገውን አጣው። ወረቀት የለኝም፣ ፖሊሶች አሉ። የለኝ አማራጭ ማምለጥ ነው። እዛው እያለች ስልኳ ላይ መዳም ልጅ አለች ወደ ሌላ ቦታ የምትኖር፣ ለእሷ ደውዬ ቶሎ ድረሽልኝ እንደዚህ አይነት ሆስፒታል ውስጥ እናት ያለችው ልጅቷ እና ቶሎ ድረሽና ቁጥር ስንት እንደዚህ ቁጥር ብዬ ደውዬላት እዛ ስልኩ እንደሞተች አውቃለሁ። ለልጅቷ መዳሟ ልጅ ደውዬ ስልኩን እዛው ትቼላት ጥያት ወጣሁ። ከዛ ቦታ ጥያት ወጣሁኝ። ያው ወሰዷት። ፓስፖርትም እሷ ኮንትራት ስለሆነች ህጋዊም ስለሆነች ኤምባሲ ተቀበላት። አላውቅም ምንድን ላይ እንደደረሰ ብቻ እኔ ከዛ ወጣሁ፣ አመለጥኩ። ወደ ቤት የተመለስኩኝ ለ1 ወር ያክል ሰውነቴ በሙሉ እንቀጠቀጥ ነበር። አልቻልኩም፣ መስራትም አልቻልኩም። እጄም በጣም እንትን ከቦታውን ለቀዋል። ሕክምና እንትን አልቻልኩም። በቃ ምንም ነገር ዘን ከ1 ወር ከምናምን በኋላ ስራ አግኝቼ ገባ። ስራ አግኝቼ ገብቼ እየሰራው ሴትዮዋ 2 ውሻና ነው ያላት። አብራሩት $200 ነው የምትከፍለኝ በሰዓቱ። ያኛው መጣሙን ትቼ እዛ ጋ ገባው ማለት ነው። እሷ ጋር እየሰራሁኝ ከዛ ለመሄድ ሰፋራ ተመዘገብኩኝ። መዳም ሊሄድ ነው በቃ ወደ ሀገሬ። አንዳንዴ ግልጽነት በጣም መጥፎ ነው። መዳም ሊሄድ ነው ወደ ሀገሬ። እንዴት አስብ። ብሬን በሙሉ አልቀበላት፣ ሰው ነው የምቀመጠው፣ አልወጣም። ውጭ በጣም ነው ያስጠላኝ። ጓደኞች ሁሉ ለምንድን ነው የማትወጪ ይላሉ፣ ግን አልወጣም። በቃ ማለት ያየሁት ነገር ውስጤ አልወጣ አለ። የሞተችው ጓደኛ ሁሌ አይኔ በቃ ማለት አጠፋው አላጠፋው የሚለው አላውቅም። ብቻ ወረቀት ስለሌለኝ አልቻልኩም። እያዛለሁ በሚል ያመለጥኩት። ያደረኩት ነገር ምንድነው? ለመዳም ልጇን የደወልኩት ልሄድ ነው እና ወረቀት ተመዝግቤ ያለው ምናምን አልኳት። እንደ እኔ እኮ ቱርክ ልሄድ ነው በዚህ ሰዓት ነው ሄዳለው መትይኝ አለች። አይ አይደለም
እኔ ውሾቼንም ለአንቺ ጥዬ ቤቱን ለአንቺ ጥዬ ልሄድ ነው፣ አሁን አልችልም ምናምን አለች። አይ እንደዛ አይደለም መዳም፣ ከስራት ስትመጪ ነው ማለት አሁን ተመዘገብኩ ማለት አሁን አይመጣም ስሜ፣ ገና $300 ከፍላለሁ የቲኬት እንደዛ ነገር ነው። አሁን አይደለም መመዝገቤ፣ ገና ይመጣል። ኦኬ ሲመጣ ነው መውጣ አልኳት። እሺ አለች። ምንም አልመለሰችልኝም። ውሾቹን አውጥቼ ተመለስኩኝ። ስመለስ ታክሲ ቆሟል በር ላይ። እሷ ጂቲ ሊሰራች የላ አሰሪ ዶ ፊግራዲክ ናትሪክ ታክሲ ታህታለች። ያኔ ታክሲ ታች እየጠበቀች ነው፣ ቶሎ ውረጅ አለች። እንዴ ከረች አልኳት። ያው ታች ታክሲ ያለ በር ላይ ቶሎ ያለች። እሺ ቆይ እንግዲህ ልብስ ልቀይር፣ ሻንጣ ሊያዝም ይዘሽ ውረጅ፣ ምን የምትሰበስቢው ቃለሽ ተመልሰሽ ትመጫለሽ አለች። ከዛ ሻንጣዬን ያው አልጋ ላይ ያለ የለ አለች። አፋጠነችኝ፣ አይገልጸውም። እሺ ብዬ ምን ይስደነገጥኩ። $110 ይኸው ልክ ያለች። $10 የታክሲ ያለች። አላመንኩም። ደስ ነው ያለኝ። ቴንኪው ነው ያልኳት። ለካ ከኋላውም ሌላ መርዝ አለ። ሻንጣዬን አልፈተሽኩት እዥ ወጣው። ከዛስ ማርሌስ የሚባል ሰፈር ላይ ጓደኛ ያለችኝ፣ እነዚህ ከሀገር የሚያመጡ ምናምን ልጆች እዛ ነው የምሰራው። እዛ በኋላ ወደዛ ሻንጣዬን ከፍቼ ሽንት ቤት ለመግባት ሶፍት ላምጣ ስል ፌስታል አለ፣ ጥቁር ፌስታል። ፌስታሉን ስከፍተው $1 ማት ያለሽ፣ የወርቅ ማት ያለሽ እና ግራ ገባኝ። ደነገጥኩ። ሰውነቴ በሙሉ የሆነ ጭራሹ ወርበሰውኩኝ። ነገርም ግራ ገባኝ። ወዲያው ዘጋሁኝ። ጓደኛዬ መጣው ብዬ ወጣሁኝ እና የት ኩኝ ጂስር መታር የሚባል ሰፈር እዛ ነው ተከራይቼ የምኖረው። እዛ ገባን ከፓስታታት ወጥቼ ማለት ነው። ጂስር መታር እዛ ሲሂጄ ቤቴን ከፍቼ ገብቼ ቁጭ ብዬ ሻንጣይን በደንብ አድርጌ ስከፍተው $1 ነው፣ ወርቅ ነው። ደነገጥኩኝ። ወዲያው ደወልኩላት ለመዳሜ። መዳም አልኳት እኔ አላውቅም፣ ብቻ በስህተትም ይሁን አውቄም ይሁን ወይ ሰው ማስገብቶት ይሁን አላውቅም፣ ግን ብርሽን ወርቅሽን ኪሴ ውስጥ ነው፣ ሻንጣዬ ውስጥ ነው አልኳት። አሀ አለች። እንቲ ስርዓት ይውትላት ያለች። ግራ ገባኝ። ሙሄግ መዳ እንደዛ አይደለም፣ ግን ሻንጣዬ ውስጥ ነው ያለው። ከየት እንደመጣም አላውቅም፣ ብቻ ግን ሎኬሽኑን ላኪልኝ፣ ቶሎ ወደ አንቺ ልመለስ አልኳት። አይ አሁን እንኳን እኔ ወደ እጅኑብ ወጥቻለሁ እና ስመለስ አለች። እሺ ግን እቃውን እባክሽን ተቀበይ በቃ፣ ወይስ ጓደኛሽን ላኪልኝ አልኳት። ያለሽበትን ሎኬሽን ክፈችልኝ አለች። ከፈትኩኝ፣ ስልኬን ከፍቼ ቁጭ። ከዛ መንቸስተር መታር ነኝ ከፍቼ እሑድ ነው የወጣሁት ብዬሻለሁ። ሰኞ ዋለች፣ ማክሰኞ ዋለች። ደውላለሁ አታነሳልኝም፣ ቮይስ ልካለሁ እንትን አትልም። ከዛን ጓደኛዬ አልነገርኳቸው፣ አብሬያት የምኖረውን ጓደኛዬም አልነገርኳትም። አብሬ እየጠጣሁ እየበላሁ አልነገርኳትም። ፈራሁ፣ ምክንያቱም የሰው ዕቃ እጅ ላይ ያለው ሻንጣዬን ቆልፌ ቁልፍ ይዣለሁ። ልብስ መቀየር ሁሉ ፈርቼው ሳምንት ሙሉ አንድ አይነት ፓንት ነው የለበስኩ። ዕለተ ዓርብ ላይ ወደ ማርሌስ ላለች ጓደኛዬ ሰው የሚያመጡት አካባቢ ወደ እሷ ሄድኩኝ። ወደ እሷ ሲሄድ ለካ ሎኬሽኔ ፖሊሶችን እየጠቆመ ከኔ እየተከተሉኝ ነው። የት ቢይዙኝ ጥሩ ነው? ማርሌስ። ምንድን ነው የለበሱት? ሲቪል። እኔ ስሙ ማለች አንቺ ሊዛ ነሽ? አሁን ሊዛ በዚህም በኩል ጠብደል የሚያክሉ ያዙኝ። የተደነገጥኩት ድንጋጤ። ከዛም አንደኛ ለማንም አልተናገርኩ ሻንጣ ውስጥ ምን እንዳለ። ከዛን ይዘሽ የወጣሽው ምንድን ነው አሉ። ምንም አልተናገርኩም። ብሩ የት አለ ሲሉኝ እናንተ ማናችሁ ያልኩ። እናንተ ማናችሁ? ከዛም የት አለ እናንተ ማናችሁ? መጀመሪያ ወደ ፖሊስ ጣቢያ ወሰዱኝ። ከዛ በኋላ ወይ መድኃኒት ጣልኩኝ።
ወዲያው ወደ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሲሄድ እውነትም ፖሊስ ጣቢያ ነው ገለሽን የወጣሽው ብሎ በደም የተጨማለቀ ጩቤ ያሳዩ። ግን እኔ አላረኩም ጌታ እኔ እንትን ያልኩት ብሩ ብቻ ነው እጄ ላይ ያለው። ደውዬ ላታል ሎኬሽን ቮይስ ያለ ደስ የሚለው ነገር አላጠፋም ስልኬ አያልኩት ይኸው ሁሉ ነገር ይሄን ነው። እኔ አላደረኩም። ከዛን እቃው የት አለ አሉኝ። ለካ እነሱ ለማወጣጣት ነው መሰለኝ የተጠቀሙት። ከዛን እቃው እዚህ ጋር እቃው ከጠፋስ ችግር የለውም ቁልፉ የኔ እቃ። ዛም ሄዱ። እቃው ተወሰደ። ጓደኞችም ከኔ ጋር የተያዙ ነበሩ። እቃው ተወሰደ። ለመዳም ተመለሰ። እዛም ወደ አምንላ መመለስ ሲገባኝ ጭራሽኑ ሌላም እቃ ጠፍቶኛል ብላ መጣች። ይህ ብቻ አይደለም እቃሽ የጠፋው አይደለም። ከዛም 2 ዓመት ሙሉ ያለምንም ጥያቄ ፍርድ ቤትም ሳልቆም ቆየው እዛ ውስጥ ጠበቃም ሳይኖረኝ ማለት ነው። 2 ዓመት ሙሉ እስር ቤት 2 ዓመት ሙሉ አምንላ እንትን በአብዳ እስር ቤት ቤሩቶች ካላችሁ ታውቃላችሁ። በአብዳ እስር ቤት ውስጥ እንትን ኮንስላዎች መጥተዋል። ቆንስላዎች ኤምባሲዎች መጥተዋል። የኢትዮጵያ ኤምባሲ መጥተዋል። ስልኬ ተነጥቋል። ግን ፋይሎች ስልኬ ላይ ፋይሎች ስላሉ ማየት ይቻላል። እባካችሁ ተባበሩኝ። እንደዚህ ነው። እኔ ያላደረኩትም ነበር ያልኩት። አይ መዳምሽ የምትለው በወርቅ የተሰራ ልብስ ጠፍቶኛል የምትለው ስለዚህ ብሩ አይደለም አሉኝ። ጭራሽ ሌላ እዛም ምንም መጀመሪያ የነፍስ ማጥፋት የተባለው እሱ ውሸት ነው። ውሸት ብሩን ለማወጣጣት ብሩን ለማወጣጣት ከኔ ጋር የተያዘች ጓደኛ በ4 ወር ነው የወጣችው። አንደኛዋ በ10 ወር፣ እኔ ግን 2 ዓመት ሙሉ እዛ ውስጥ ቆየው። ከዛም ወደ ፍርድ ቤት ስቀርብ እቲፋ አምዴ ይህ በረሃ ማምለት ከኋላዬ የሆነ ሰው ተናገረ። ለካ እኛ ለኛ ድርጅት አለ ቤሩት ውስጥ እግዚአብሔር ይስጣቸው። በእነሱ ነው ትንሽ የተንቀሳቀሰ ፋይሌ። ከ2 ዓመት በኋላ አምንላ ገባው። አምንላ 2 ወር ቆየው። ወደ ሀገሬ ገባው። ወደ ሀገሬ ስገባ ግን ሁሉ ነገር እንደጠበቅኩት አልነበረም። አባቴም አግብተዋል። እማዬም ከወንድሜ ጋር ሌላ ሀገር ናት። ብቻ ተበታትኗል ሁሉም ነገር። ጓደኛዬ ቤት ነበር ያረፍኩት። ኢትዮጵያም ገብቼ ኮንዶሚኒየም ውስጥ። ከዛም መታወቂያ ለማውጣት ቀበሌ ሄድኩ። ቀበሌ ሲሄድ ግን ቶሎ አይወጣም አቡዬ። መታወቂያ በጣም ከባድ ነው ኢትዮጵያ ውስጥ ለማውጣት ፈተና አለው። እዛም አንድ እዛ ውስጥ የሚሰራ ባለስልጣን እሱ ዓመት በኋላ ከቤሩት እኛ ለኛ ሴትዮዋ ቆመች። ፍርድ ላይ ነው በወርቅ የተሰራ ልብስ ጠፍቶኛል ያለች ውሸት ነው። ቪዲዮም አንደኛ ስልኬም ታየ፣ ተፈተሸ። ቪዲዮም ታየ። ስወጣም ስገባም ፍጥነቱ ምኑ ውሸት ነው። ደግሞ እኮ ሴትዮዋም እኮ ትጠየቃለች አይደል? ከወርቅ የተሰራ ልብስ አለኝ ካለች የገዛችበትን ፋክቱራ ቀቢል ግምቱን የተጠየቀችው። ግምቱ ስንት ነው ስትባል $25,000 ነው ያለችው ልብሱ። እሺ ልብሱ $25,000 ከሆነ ከወርቅ የተሰራ ከሆነ ፋክቱራ የለውም። ፋክቱራ እኮ ለፍርድ ቤት እኮ ፋክቱራ ማቅረብ አለባት። እሷንም እኮ መስቀለኛ ጥያቄ ይጠይቋታል ስለከሰሰ አይዶን ነው ያላቅም ብቻ ጠበቃ የለኝ ምን የለኝ። ከኋላ ግን ኢቲፋ በደናት አለ ትባላለች። በመጨረሻ ግን እሷ ምንም አይነት ማስረጃ አንቺ ላይ ስላልተገኘና እሷ ምንም ማስረጃዎች አሉን። ምንድን ነው ለእሷ ቮይስ የላኩት አለ። እሷ የላትም ነው ያልኩሽ። እሷ አንቺ ላይ ይህንን ክስ ለመለጠፍ ማስረጃ ቀሚስ የላትም የላትም። ስለዚህ ቮይስ ተመላለስ ነው ስለ ብሩ ስለ ወርቁ ምኑ እንጂ ላይ እንዳለ እሱ ነው። ፎቶ ያንስቼ ላኩት እሱ ነው ያለው። ኤምባሲዎቹ እና ያለን ብሎ ስልኬንም እንትን ማመልከቻ አስገብቶ ነበሩ። አላውቅም። እነሱም አግዞኛል እግዚአብሔር ይመስገን። ሞርዛን ግን እኛ ለኛ ለስደተኞች የቆሙት አሉ። እነሱ ናቸው
ትኬትም ቆርጦ ወደ ኢትዮጵያ የመለሱኝ። ኢትዮጵያም ከሁለት ዓመት እስር በኋላ ከ2 ዓመት እስር በኋላ ገብተሽ መታወቂያ እያወጣሽ ነው ያለ እያቆም ነው። መታወቂያ ላወጣ ሲሄድ የሚፈርምልሽ ማነው? ዋና ቀበሌ አስጋጅ ነው። እሱ ጋር ስገባ ሰውየው የሰፈራችን ሰው ነው። እኔ አላውቀውም፣ እሱ በደንብ ያገኛል። ከዛም ስልክሽን አለ። ስልኩን የተቀበለ ለካ ለራሱ ነበረ። ከዛም ስልኬን ተቀበለ እና ለማንኛውም ስልኩን ያዥ አለኝ። ኦኬ ያዝኩት። በቃ ከዛ የሚያስቸግርሽ ነገር ካለ የምትፈልጊው ነገር ካለ አውሪኝ አለ። እሺ እያልኩኝ መሬት የሚሸጥ ነበረኝ። ምክንያቱም መንቀሳቀሻ ነገር የለኝም። የሚሸጥ መሬት ነበረ። መሬቱን ለመሸጥ ደላላ ወደዛ መፈለግ ጀመርኩኝ። አንድ ቀን ደወለልኝ። እንዴት ነሽ? ምነው ጠፋሽ? ስናይ መሬት ለመሸጥ ስዶራት ነበር፣ ለዛ ነው ይቅርታ ስለው፣ እንዴ እኔ እኮ መሬት እፈልጋለሁ፣ የሚሸጥ መሬት መግዛት እፈልጋለሁ እና ልታሳየኝ ትችያለሽ? ኦኬ ደስ አለኝ። እዛም መጣ፣ መሬቱን አየ። በቃ ዛሬ አንድ ወንድ ይዞ ይመጣል ያያል፣ ነገ አንደኛውን ይዞ ይመጣል ያያል። ለካ እሱ ቀስ በቀስ ከኔ ጋር ፍቅር እንትን እያለ ነው። እዛም እያለ እኔ እኮ አፈቅርሻለሁ፣ በቃ ሻይ ቡና ማለት ጀመርን፣ መቀራረብ ጀመርን። እዛ እኔ መሰለኝ ትክክለኛ ነገር ነው፣ ምክንያቱም ባለስልጣን ነው፣ መሬቱን ሊገዛኝ ነው፣ እዚህ ጋር ይጋብዘኛል። በቃ ያ ነገር በቃ ያ የተደላደለ ህይወት ነው መሰለኝ በሰዓቱ። አንደኛ ነገር ከእስር ቤት ነው የመጣሁት፣ ምንም አውቀው ጉዳይ የለኝም። ስላገቡ ሁሉ ነገር አዲስ ነው፣ ሀብለሽ የምትጀምሪው ላይፍ። ከ6 ዓመት በኋላ ነው ወደ ሀገር ገባሁ ያለሁት። በጣም ከእሱ ጋር ፍቅር ውስጥ ገባ። አፈቅርሻለሁ፣ ልጎዳሽ አይደለም፣ አግብቼሽ መኖር ነው የምፈልገው። አይ እኔ ፓስፖርት ላወጣ ነው። አይ የምን ፓስፖርት ነው? እኔ ቤተሰቦችሽን እናገራለሁ፣ ትዳር ይዘሽ ትኖሪያለሽ። አይ አይመስለኝም፣ ነገር ግን እሺ ለማንኛውም ፓስፖርት እንዲያወጣው አልኩኝ። ከዛም እሺ እንዴት ነው? እኔ ከእስር ቤት ነበርኩኝ፣ ጓደኛ የለኝም። ከአዲስ አበባ ሰራ ነበር። ከአዲስ አበባ አንድ ዓመት ብቻ ነው የሰራሁት። ከዛ በኋላ እንደተመረኩኝ ወደ አረብ ሀገር ሄድኩኝ። አረብ ሀገር ደግሞ ውጣ ውረዶች ነበሩ። እስር ቤት ነበርኩ። ከእስር ቤት ነው አሁን መመጣ ያለሁት አልኩኝ። እሺ አንተን ላይፍ ንገረኝ እላለሁ። እንዴ እስካሁን ድረስ ጓደኛ ሳይ ጨረስኩ፣ እባክህ ስልክህን ስጠኝ አንዴ ልደውል አልኩት። እሺ እዚሁ እንኪ ያለና ሰጠኝ። ዞር አልኩኝ። ፌስቡኩን ስማየውና ወዲያውኑ ዘግቼ ሰጠሁት። ቴንኪ አልኩ። አደውይና አይ በቃ ትንሽ ቆይቼ እደውላለሁ፣ ችግር የለውም ማታም ስልክህን ስለማይመችን ትቻለህ አልኩት። ከዛን ፌስቡክ ውስጥ ትገባለሽ፣ ለካ የ3 ልጆች አባት ነው። ጭራሽ ፕሮፋይሉ ስራ አለ። ምንም አልመሰለኝም፣ ምክንያቱም ብዙ ላይፎችን ስላሳለፍኩኝ ምንም በቃ። ግን ደነገጥኩኝ ትንሽ፣ ያኔ ለምን ዋሸ የሚለው። ከዛን ሳየው 3 ልጆች አባት ነው። ፎቶውን ስክሪንሾት አድርጌ ያወረድኩት። ቲክቶክ ተጠቃሚ ነው። ምንም አላወራሁትም እስካሁን ድረስ አለው። ዛሬ ቢዚ ነኝ፣ መምጣት አልችልም፣ እንደዚህ ነው እያልኩኝ ማቆም ጀመርኩኝ። ትንሽ መራቅ ጀመርኩኝ ጨዋታውን። ከዛም ምን ነሽ ነው? እኔን አፍቀሽኛል ስለ ውስጥ ብሎ ይመጣል። ኧረ ምንም በቅቻ ግን ስለማልችለው በኋላ አወራለሁ፣ ፓስፖርት እየጀመርኩ ስለሆነ አይ እንደዛ አይደለም በጣም እንትን ብለሻል። ምንም ቆይ ማውራህ ጉዳይ አለ ግን መስለው ስብሰባ እኮ አለብኝ እና በቃ ስብሰባ ጨርሰህ ስመጣ አወራሃለሁ አልኩኝ። ቲክቶክ ውስጥ ስገባ ሌላ ደግሞ ዱባይ ያለች ስሟ ስልክ ቁጥሯን ከፍለሽ ልትልሻለ ለካ እሷንም ጓደኛው ናት። ሌላ እሷ እንዴት አገኘኝ? ፎቶ ስር ልብ ሰጥታለች። የእሷ ስር ገባኝ እና ደግሞ የእሷ ስር ስገባ ማይላ ብሎ ጽፎላታል። ከዛ ውድ የኔ ውድ እንዴት ነሽ? በጣም ኮመንት ላይ ኢንቦክሱ ማይታችሁ ኮመንት ላይ እሷ ልብ ባርጋለታለች ሰጥተዋለች። ከዛ እሷ ስር ደግሞ ስትገቢ የእሷ ቤት ውስጥ ደግሞ እሱ ማይላፍ ብሎ ኮመንቷል። ከዛ እሷ ስር ገባውና ውድ እንዴት ነሽ? ይማር
አስቸኳይ እፈልግሻለሁ ያለሽው ዱባይ ነው አይደለ? በጣም አስቸኳይ እፈልግሻለሁ። እኔ እንደዚህ ነኝ አታውቂኝም ምናምን፣ እኔ ግን አውቅሻለሁ አልኳት። ዋነሻችን ነኝ አንዳንዴ ጨነቃት ይሁን አላውቅም፣ ብቻ ግን እሺ ቴሌግራም ኔም ብላ ስልክ ስም የሰጠችኝ። ሰርች አድርገሽ በዚህ ታገኘኛለሽ አያችን። ሰርች አድርጌ ያገኘዋት ቴሌግራም ላይ አወራዋት። እገሌ ገሌን ታውቂዋለሽ? እና ወይ አቁም ያለውን ከሱ ጋር እኮ እንደዚህ ነው እና አሁን ከሱ ጋር አይደለሽም? ማነሽ አንቺ? ባለ የልጁ እናት ነሽ ስላት እኔ የልጁ እናት አይደለሁም፣ ሚስትና ልጆች አሉት። አዎ ነገር ግን እኔ አረብ ሀገር ነው ያለሁት፣ ከሱ ጋር አይደለሁም። ርቄዋለሁ ስትይ ያቁሟቸዋል ማለት ነው ስላት አይደለም እኔ አረብ ሀገር ነኝ ያለሁት ማለት ነው አለች። ነው እሺ በቃ እኔ ወጣን። ከዛ አላወራኋት ዘጋውኝ። ከዛም ሲመጣ እነዚህ ማን ናቸው ብዬ ፎቶውን አሳየሁት። የሆነ ክዋል ደነገጠ። ምን ነው መልስልኝ ያልኩት፣ ምንም አልመለሰም። ማን ናቸው ማለት ልጆችህና ሚስት እያለ ትንሽ አይከብድም አልኩት። አለቀሰ፣ ስቅስቅ ብሎን ያለቀሰ። እኔ ቢሆንልኝ ትዳሬን ይዤ ብኖር ደስ ይለኝ ነበረ፣ ነገር ግን ስላልሆነልኝ ነው። ልጆቹ የኔ አይደሉም። ከፈለግሽ የኔ ማስመርመር እንችላለን። ጭራሽ የኔ አይደሉም። እኔ በህይወት ስፈለግ የነበርኩ ሰው ነኝ። ሊገሉኝ አምልጬ ከሌላ ቦታ ምናምን ብሎ አወራኝ። ኧረ እባክህ አምልጠህ ዱባይ ገብተህ ነበር ማለት ነው አልኩት። እኔ በዛውም እሷ አላስነካውን። አይ የምን ዱባይ እየቀለድሽ ነው? አይ አንድ ሚስት ዱባይ፣ አንዱ ሚስት ደግሞ የልጆች እናት አልኩት። ዛሁን ደግሞ አንደኛው ሚስት ከቤሩት መጣች ልትሆን ነው ማለት ነው አልኩት። ዛን አይደለም እኔ አንቺን ከልቤ ነው ማፈቅርሽ። አንደኛ ቤተሰቦችሽን አውቃለሁ፣ አንቺ ማን እንደሆንሽ አውቃለሁ እኮ ሚስትንም ከኔ በለጠ ታውቃታለህ አልኩት። አይደለም አለ። ጭራሽ መጽሐፍ ቅዱስ ይዞ ማለ የኔ ልጆቹ አልቅሶ ማለት ዛን እንደምንም ዛን በቃ እኔ አንቺን ካጥቼ ካልሆንኩኝ ራሴን ነው የማጠፋው አለ። እንዲህ እኔ ምን ነው የምትወደው? አንደኛ ነገር መልከ ጥፉ ነኝ ሲጀመር። ለምንድን ነው የምታፈቅረኝ አልኩት። ኖ ባህሪሽ፣ ንጹህ ልብሽን ነው የማፈቅረው አለ። ኖ አይመስለኝም፣ ምክንያቱም አታውቀኝም። እኔ አውቅሻለሁ፣ አንቺ ነሽ የማታውቂኝ እንጂ እኔ አውቅሻለሁ። ጭራሽ ነው ሌላ ግብግብ ውስጥ። እንደምንም ጅማ የሚባል ሀገር ገባው። ሄድኩኝ ፓስፖርትን ለማውጣት ተሳካልኝ፣ ጨረስኩኝ፣ መጣ። አይፋታኝም። የሆነ ቦታ ስንቀሳቀስ ሰው ይልካል ከኔ ጋር፣ ወንድሞቹ ይሄዳሉ። ብቻ የሆነ ወጥመድ ውስጥ ገባ። ከዛም እንደምንም ቫኬሽን ቪዛ በሚለው ፌስቡክ ላይ ሰርች አድርጌ አገኘው። እንትን ወደ ኢጅፕት ቫኬሽን ቪዛ ሞልቼ ብሬን ከፍዬ ጨርሼ፣ እግዚአብሔር ስታ ጓደኛ እዚህ ያለች እሷ ናት ቅድመ ክፍያ የከፈለችው። እዚህ መጥቼ ሰርቼን የከፈልኩት ጨርሳለኝ። ልወጣ ስል ሳምንት ሲቀረኝ እኔ ወደ ኢጅፕት ልሄድ ነው ስለው ደነገጠ። ማለት አለ እንደዚህ ነው ግን እመለሳለሁ። አዎ ከልቤ ነው ማፈቅረን፣ ጥለኸኝ አትሂድ አለሁልህ። በቃ አላል የፍቅር ቋንቋ አውርቼው እስከ አዲስ አበባ ሸኘኝ። አመለጥኩ፣ ገባሁ። ልክ ስገባ ሚስት እንደዚህ ትባላለች፣ ሚስትን አክብራት፣ ልጆችን ያዛቸው፣ ከልጆች ጋር ኑር። ሁሉም ነገር ውሸት ነው። ዲኤንኤ ያለኝ እኔ ራሴን ነው የማጠፋው፣ ይኸውልሽ ምናምን አቀወጠው። እዛናይ በመላ ወንድሞቹ ማውራት ጀመርኩኝ። እዛን እውነትም ልጆቹ ናቸው። እሱ ካድ መጽሐፍ ቅዱስ ይዞም ካድ እህቱም እናቱም ልጆቹ ናቸው ካሉሽ ማንን ታምኛለሽ? እዛ እኔ ወደ የት መጣሁ? ኢጅፕት መጣሁ። እግዚአብሔር ይመስገን ዛሬ ላይ ተሻለን ህይወት እየኖርኩ ነው። ነገር ግን እኔ ያስተምራል ያልኩት እዚህ ላይፍ ላይ ከአረብ ሀገር ስንገባ ሁሉ ነገር ጨለማ ይሆንብናል። ቤተሰብ ይርቅሻል፣ ጓደኛ የለሽም፣ አዲስ ላይፍ ነው የምትጀምር። በዛ ሰዓት ከጎናችን የሚቀርበው ሰው ማን ነው? ባክግራውንድ ማየት አለብን በሚለው ነው ማስበው። ምክንያቱም ከኋላ ብዙ መዘዞች አሉ፣ በጣም ብዙ መዘዞች። ትክክለኛ ላይፌ እውነተኛ ላይፌ ነው የተናገርኩት። ያስተምራል ብዬ ነው ያሰብኩት እና በጣም ይቅርታ ጊዜሽን ያቃጠልኩኝ።
አንቺ ቀላሉ ገጥሞች ነው እንጂ በጣም ምስጥ ደግሞ አሉ። ለምሳሌ አሁን አንቺ ፌስቡኩ ላይ ባለትዳር መሆኑ ስላየሽ እንጂ አንዳንድ ወንዶች ሚስቶቻቸውን፣ ልጆቻቸውን፣ ሚስታቸውን፣ ልጃቸውን ምናምን ፎቶ ማይፖስቱ አሉ። አንዳንድ ሚስት ደግሞ ሼስኬርለስ ግድ የለሽነት የሚሆን ምን አላውቅም አትጠይቅም ባሏል። ለምንድነው ፌስቡክ ላይ እኔ ልጆቼን ማፖስተው ብላ አትጠይቅም? ገባሽ? ሶሻል ሚዲያ እናንተን ከሶሻል ሚዲያ ለመጠበቅ ስለምፈልግ ነው ብላ ሴትም ሆነ ባሏንና ልጆቿ ማትፖስት እሷ እራሷን እየፖስተች ባሏንና ልጆቿ ማትፖስት ከሆነ ሶሻል ሚዲያ ላይ ባለትዳርነቷ የልጆች እናትነቷ ሲንግል ነው የሚለው። ሶሻል ሚዲያው ላይ ሲንግል ነው የሚለው። አይሽ ሲንግል ይላሉ፣ አይፖስቱም። ኦኬ ማንም ሰው በምንም መንገድ ቤታቸው በአካል ካልሄደ በስተቀር ባለትዳርነታቸውን ሊያውቅባቸው አይችሉም። እነዚህ ሰዎች ሌላ አማራጭ ስለሚፈልግ ነው። ሚስት እንደ አማራጭ ነው የተቀመጠችው። የተሻለ ሰው ሲገኝ ትፈነገላለች። ገባሽ? ትክክል። እና ዱባይ ላለችው እዚህ ከገባ በኋላ ደወልኩለት። ይኸውልሽ እኔ እሱ ጓደኛዬ ነበረ እና ስለተጠራጠርኩ ግን በሱ ስር ገብቼ አገኘውሽ። አንቺ ልብ ሰጠሽው፣ እሱ ማይላ ባለሽ በዛ ሲስተም አገኘውሽ እና ይቅርብሽ፣ ህይወትሽን ታጫዋለሽ። ስደት ላይ ከሆንሽ ደግሞ ላይፍሽን ብርሽ ነው፣ በቃ ሁሉ ነገርሽ ብርሽ ነው አልኳት። ዛን ምን ልታለያይም ፈልገሽ ነበረ አለች። ይህንን ያለችው ነው። ደግሞ ቀለበት አስረናል። የሚገርምሽ ቀለበት ራሱ ነበር ያስረናል። ልታለያይም ፈልገሽ ነበር? ልታለያይም ፈልገሽ ነው ስትለኝ ነው ይኸው ውዴ አልኳት። ፎቶ ላኩላት፣ አብረን የተነሳ ነው ምናምን። ታበደች፣ ደወለችለት ምናምን ነገር ሳምቲንግ አይዶ ነው ምን እንደተፈጠረ እነሱ መካከል። እኔ ግን የኔ ጋር ያለውን ሀቅ ነግሬያታለሁ። እና አብዛኛው ጊዜ ከስደት ስንገባ ፕሊስ ወንድን አለማመን በጣም ከባድ ነው፣ ቻሌንጅ ነው። ከኋላቸው ብዙ ሚስጥሮች አሉ። እኛ ሲንግል ይመስለናል፣ ወይ ቁንጅናው ወይ ገንዘቡን። እውነት ለመናገር እኔ ስልጣኑ ነው እንትን በቃ ስላለ ስልጣን ነው፣ ብር አለው፣ ሀብት አለው፣ በዛ ነው እንትን ያልኩት። እወድሻለሁ ምናምን ቤተሰብ አውቃለሁ ምናምን ሲል ደግሞ ሞርዛን ደግሞ ደስተኛ ሆንኩኝ። ምክንያቱም ባለስልጣን ነው፣ ገንዘብ አለው፣ ቤተሰቦችን ያውቃል። ስለዚህ ይህንን የተደላደለ ላይፍ ማንም እንትን አይልም። ማሪ ባለስልጣን ቀበሌ መስራቱን ነው መታወቂያ መስራቱን አሁን አድጓል። ከተማ አስተዳዳሪ ኃላፊ ነው እና ያ ነገር ነው በቃ ያየሁት እኔ አሁን ነው ያደገው። በስልኩ ነው ቡርጅ ቤቱ ጨርሻለሁ፣ ሰዓት አልቋል። እንትን ልል ነው ወደ ጌም ልገባ ነው። ይህን ይመስላል። ቴንኪ ሀቡዬ በጣም አመሰግናለሁ። ምናልባት አንድ ሁለት እህቶቼ ተምሮ ሲገቡ ቢያንስ ራሳቸውን የሚጠነቀቁበት ብር እንዳይበሉ። በተለይ ሶሻል ሚዲያ ላይ ፍቅር የሚጫወቱ አሉ። ከባድ ነው። ብርማ የሚበሉት ማሪ ጅሎች ናቸው። ወንድ በብር የሚገዙ ባል በብር የሚገዙ ናቸው። ሴት ልጅ ለወንድ ብር በፍጹም መስጠት የለባትም። ወንዱ ብር ከጠየቀሽ ከአንቺ ህይወት አስወጪ። ብር ከጠየቀሽ ወንድነቱን አጣ። በቃ ሚስናተማን አፉን አውጥቶ ወንድ ልጅ ከፍቅረኛው ከሴት ብር ከጠየቀ ቀለለ። ወንድ ሲሰጥ እንጂ ሲቀበል አያምርበትም። ኒበር አይደል? ትክክል። አፉን የሚያከብር ወንድ ዝቅ ብሎ ከሴት ገንዘብ አይጠይቅም። ኧረ አይሰጡሽም። የእንትናውን ደግሞ ሌላ ሲስተም ነው። ቀስ በ አንፈልግም አይቱን ግን አይውሰዱብን እንደ አይሰጡሽም። መልካም ምሽት ይሆናል። እኛም የእነሱን አንፈልግም፣ ግን የኛ የሴቱን ብር እየበሉ ያሉት እንጂ ሴቷ አይደለችም። ሴቷ ከስንት አንድ ናት። ስማርት ሴት ብሯን